ቆፍጠን ነበር አንተ ዝም በል ዝጋፈን ከፈለግ መውጣት ትችላለህ ገባህ አይደል አንተ ታማኝ ፈተኔ ላይ ይበቃል ሲጀመር ለምዶ አይደለም ሲጀመር ቆይ ስሚኝ ቆይ እኔ ስሚኝ እኔ ጋር አውሪ ቆይ ወይ ለምዶ እቃውን የምታዘጋጁት እኛ እኮ መኖር እንችላለን አይደል ለምንድን ነው እቃውን የምታዘጋጁት ዝም ብላችሁ መውጣታችሁ አንተ ናው ቆይ ሁሌ መለመን አስጠላ ሁሌ መለመን ማለት ከቻልክ ዝም ማለት ከቻልክ ዞር አንተ ልትኖርበት ነበር ወጣ አዎ ዞር በል አንተ ሁሌ እየለመንካት ለምንድን ነው ምን ለምናት ዞር በል የምን ልመና ነው የሚወረው ልትሄድ እያየ አይደል እንዴ ቆይ ምንድነው ለምን ማኛ እንኖራለን ችግር የለውም እንዴ ስራክ ይኖር ባለ ትዳር ቤት ላይ እኛ እንኖራለን ዝም በል አንተ ዝም በል የፈለገው ማለት አንተ ምን ሆነሃል ግን እንደዚህ እየለመነሽ በቃ እኔ መሄድ ያለብኝ ቦታ ሄዳለሁ ገባህ አይደል የት ነው ብዬ ጥለሽ የምትሄጂው ነይ አንዴ ሻውሪኝ ነይ አውሪኝ ቆይ ቲቪው አሁን እንትን እንዳለ እሺ ወደዛ አስተካክል አባቢ ውብዬ ለምን እድል አትሰጪው ድጋሚ ደረተኛችሁ ልጅ እየበጠበጣችሁብኝ ነው ገባህ ነሽ እኔ ልጅ ምናፍቃኛለች ነሽ ቻኔ አትቀኝ አስተካክሉና ናይኛ እንኖርበት አንተ ታማል አንተ አንድ በለው እሺ ልጅ ውብዬ አላሳዝንሽ አስቀምጣው ዝም በል አሹ አንተ ራሱ ምን ሆነሃል ዛሬ ዞር በል አንተ ሰው ዞር በል ውብዬ እንደዚህ መሆን የለበትም እኮ በፈጠራችሁ ጉዳይ ምን ነው ለምን ነው ቃል የምታዘጋጃችሁት ምን እያደረጋችሁ ነው እኔ ማልኖርበት ቤት ማለት ምንም አይነት ቀን ይቀመጣችሁ ገብቷል ውብዬ ያላንቺ እንዴት ነው የምኖረው ቆይ ያላንቺ እንዴት ነው የምኖረው ከብዶኛል ይቅርበኝ ይቅርታ አድርጊልኝ ነፍስ አላጠፋሁም አይደል እንዴ ሰው አልገደልኩም አይደል እንዴ አንቺ ብዬ ነው የመጣሁት አይደል እንዴ ለምንድን ነው ማትረጂ ቆይ ስለልሞትኩ ነው እንዴ ለምን ማትረጂ ፈልገው ንገረኝ እስቲ ምን እንደሆነ ተረጂኝ ውብዬ ተረዳው እኮ ነው ማን አለኝ እኔ በቃ ይበቃና ማለት ልጆቼን ትቼ አንቺን ትቼ መሞት አለብኝ እኔ በቃ ወለ ማይቀስ አሁን ደግሞ ጥለሽ ልትሄጂ ቆይ አይደለም ጥለሽ የት ነው ቆይ የምትሄጂ ቆይ ያለኔ ይሆንልሻል ኑሮ ያለኔ ለምርሽው ብዬ አዳምጠኝ አስቻለሽ ያለኔ አስቻለሽ ሰላማዊ ህይወት ኑር አንተ ገባህ አይደለ እኔ ሜራስ ነው ያለኔ አስቻለሽ በቃ ምንም ማድረግ አልችልም ይሄ ነው የሚገባኝ ብዬ ለምን እኔ ተስፋ ቆረጥኩ ባለ አንተ ለምን ላሳለፍናቸው የፍቅር ጊዜያቶች ይሄ ነው ምላሹ ይገባኛል እኔ ይገባኛል ብዬ ቆሽ ምን ላይ ይገባኛል ቆይ ምን ላይ ነው ቆይ በኔ ተስፋ ቆረጥኩ ምን ላይ በቃ ከዚህ በኋላ የትም አልሄድም ብዬ የትም አልሄድም በቃ ወስኛለሁ ነው ከዚህ በኋላ የትም አልሄድም በቃ ወስኛለሁ እኔ በቃ የትም አልሄድም በቃ ከአንቺ ጋር ነው የምፈልገው ስለዚህ ተነስ እኮ ውብዬ እንደዚህ እያለቀሰ ውብዬ እኔ የሆነ ነው ማለት ማስቀየምና አልፈልግም እባክሽ ውብዬ አሁን እቃውላችሁ በቃ ይቅርታልኩሽ እኮ በቃ ክስሻለሁ አስተካክላለሁ የተበላሽው ሁሉ አስተካክላለሁ በቃ እንደዚህ እየለመነሽ ነው ነቃበል አንድ ብቻ ስጪኝ በፈጠረ አንድ ነው አይደለም ስለለመደኝ አይደለም እኮ ነው አንድ ወስኝ ያለው በቃ ከልጆቼና በሰላም ነው ፈልጋለሁ በቃ እክስሻለሁ አንድ ድል ብቻ ስጪኝ ሱድሽ ተቀበይ ፍቅሬን ተቀበይ ካሳይንም ምንም አልፈልግም ስጠኝ አቦ ልቀቅ ምንድነው ብቻ ስትፈልገው ውብዬ በቃ ተሸንፊያለሁ እጅ ሰጥቻለሁ ውብዬ አዎ ያንቺ ህይወት የለኝም እና ናሆም እሷ ብትሄድ እኮ ትይዣለች እኮ እዚህ ቤት ልቀቀኝ አንተ ማን እንዴ ልቀቀኝ ያንቺ እብድ ነው እንዴ ልጅ እንኳን ምን ይያል ሰምታል አይደል ውብዬ ህይወት የለኝም ውብዬ ናሆም ነቃበል እንዴ ዞር በልልኝ ውብዬ እናት ናሆም በእናትህ እኔና እኛ ቆም ተነስ ቆይ ዞር በል እሺ ቆም አንተ ዝም በል አንተ ለምን አታስወጣንም እኔና አንቺ ብዙ ከባድ ጊዜያቶችን አላሳለፍንም እኔና አንቺ ግን በቃኝ እኔ ናሆም በቃ እሺ ከዚህ በላይ እኔ ማን አለኝ እኔ ውብዬ መከፋትም ማዘንም አልፈልግም ነገሮችን ለማስተካከል ዝግጁ ነኝ እኮ በፈጠረሽ ከዚህ በኋላ ሁሉንም ለማስተካከል ዝግጁ ነኝ በድዬሻለሁ በቃ
ይቃቡይ በቃ ምን ነገር ብትለኝ ነው መመለስ አልችልም። ገባህ? መመለስ አልችልም። በቃ ያንን ጊዜ መመለስ ጭራሽ አልችልም። ገብቶሃል? እየሰማኸኝ ባሳለፍናቸው መልካም ጊዜያቶች አልፈልግም ነው በቃ እኔ አልፈልግም። እኔና አንቺ ብዙ ነገር ነው ያሳለፍነውና ለአንተ ማለት ሰላማዊ ህይወት እየሰጠው ነው። ገብቶሃል? የስደት ስጦታዬ እኮ ነሽ ውብዬ። ብዙ መልካም ብዙ ክፉ ነገሮችን አሳልፈናል። ዛሬ ምን ታየ ነገር ይላል ታየ ነገር እስከ ዛሬ ስለምን እንደዚህ ሰው እንደነበረ ማለት ነው። እንዴት ታሰ ትዳር ብዙ ዋጋ ከፍለሻል። አልፈልግም በቃ እኔ አልፈልግም ነው በቃ ናይ ቆርጣለች በቃ ምንም ማድረግ አይቻልም። ሲጀመር ማን ነግሯችሁ ነው የመጣችሁ? ለምን መጣችሁ? ሲጀመር መኖር ይከብዳል። ቆይ ዝም በል አንተ አሹ ነገር ተወኝ ነው ተወኝ በቃ ውብዬ መስዋዕትነት የከፈልሽው ለዚህ ነው ውብዬ፣ ለዚህ ነው በቃ ነው በቃኝ ውብዬ ነው ምንም ብታረግና ያልመልስ አልፈልግም እውነት አልፈልግም። በቃ እንዴት ተስፋ ትቆርጫለሽ? እሺ በቃ ምን ወደለብኝ ይሄናለሁ በቃ ሀገር ወጣለሁ ከፈለኩ በቃ ምን ካዲና ሞታ ከፈለግሽ ለምን ታውቃለሽ? ዝም በል አንተ ለምን ዝም በል ውብዬ በፈጠረሽ ልክ ነው ወንድም ከፈለግ እዚህ መኖር ትችላለህ። እሱን አትስሚ እስካሁን ታችሁ ዱአ ይቅርበኝ ውብዬ ይቅርበኝ። ምንም ስለቀፍከኝ ምንም አይቀየርም ነው በቃ አረፍ በጣም አረፍ በቃ ቆርጣለች በቃ ምንም ማድረግ አይቻልም። እና አይናችን እያየ ኧረ እባክህ አታስነቃበል ነቃበል አንተ እሺ ነገር አንተ ዞር በልልኝ እዚህ ቤት ዞር በልልኝ። እሺ መኖር እንችላለን። በቃ መኖር ትችላላችሁ። እቃውን ለምን ነው የምታወጡት? እቃውን ለምን ነው የምታወጡት? ለምን ነው የምታወጡት? ዝም በል ከውዬ ጋር ተወራ አንተ ዝም በል ያለው አታውቃኝ ይሻል። በቃ ነው የእውነት የራሴን የሆነ እቃ አውጥቻለሁ። በቃ መሸጥ ያለበትን ትውስታዎችን በሙሉ እያወጣኋቸው ነው። ከፈለክ መኖር ትችላለህ። እዚህ መኖር ትችላለህ። ዞሮ የክራይ ቤት አይደለም። በቃ መኖር ትችላላችሁ። ፈልጋችሁ ትውስታ ትሸጫለሽ። በቃ አልፈልገውም። ከዚህ በኋላ ማስታወስ አልፈልግም። በቃ ገባህ አይደለ? አንተ የልጆቹን እናት ነው እንዴ? ተተሎ ሌላ ሴት ጋር መኖር ትችላለህ። አንተ ማል እንዴ? ዘና ብለህ አትኖርም። ስርዓት ያዝ። ገባህ አይደለ? ስርዓት ያዝ። ገብቶሃል? ምትወጂ ቢሆን ኖሮ እንደዚህ አታደርግም። አንተ ህፃን ዝም በል። አንተ ገና አልበሰለም። ይሄ ልጅ አልበሰለም ገና። አንተ የሰጠው እኮ የገዛው እንደሆነ እሱ ምንም አላደረገም። ውብዬ እንደዛ አይደለም። ሁላችሁም ጥፋተኛ ማን እንደሆነች ይገባል። ታባብሰው አየህ ነገሩ አያረለ እየተባለች ሁሌ ይቅርታ ለምን እንደምትጠይቀው ተናገር። ቆይ ሁሌ ለምን ነው ሁሌ አበባ የምታወጣለህ? በየቀኑ ይላል። ከዚህ በላይ እንዴት ነው? ቆይ እሷ አልፈልግም ጋለች። ለምን ነው እንደዚህ የምትሆኑ እንዴ? ያለ እሷ መኖራችንን አንተ እሱ ሳስብ ልባስ ሰባው ይችላል። ዞር በል ዞር በል ዘዛራነሽ ነው አታውቃትም ብዬ ዝም በል ናው ይገባል። አታውቃትም ማን ነው ብዬ አታውቃትም ናው ተቃበል። አሁንም አልገባም። ማን በቃ ስርዓት ያዝ አንተ ዝም በል አንተ ጣልቃ አትግባ። ከሆነ በኋላ ኩቻ እቃው ይሄ የትም አይወጣ። አታልቁት በየጊዜው የመጣችሁ አታልቁት። አትዘር በቃ ነኝ የሆነ ራሴን መጉዳት አልፈልግም። ተው ስለዚህ ያሰማኑን አልፈልግም። ቆያቱጂ አዳለው ግን በቃ አንተ የኔ አይደለም። ከዚህ በኋላ የኔ ልትሆንም አትችልም። እኔ ሆነ በቃ አልፈልግም ነው እጅ ሰጠውኝ። በቃ እኔ ነገን እፈራለሁ። ነገን እንዴት እንደምሆን እፈራዋለሁ። ለምን የፍራቻ ኑሮ ኖራለሁ። በቃ እኔም ልልቀቅ አንተም ልቀቀኝ። በቃ እንደዛ አይሆንም። እሺ አሁን ቁጭ በል በቃ እነሱ ማለታችን ናሆም ይውጡ። ይበቃል። ይሄን ጣለው ናሆም አይገባትም። በቃ አሁን ላይ ናይ ነቃ በል አንተ ናሆም አንተ ምን ሆነህ እስኪ እናውራበት። እስኪ ቆይ እንዴት ቆይ አይገባም። ናይ ቆይ እንዴ ያውሩበት። ዝም በል ከነሽ ይቀርበይ ከዚህ መሄድ ብቻ ነው የምፈልገው። ፍቀድልኝ። በቃ ከዚህ መሄድ ብቻ ነው የምፈልገው። በቃ እሄዳለሁ፣ ወደ ሆነበት እሄዳለሁ። በቃ እወጣለሁ። ከሀገርም እወጥላለሁ። ግን በቃ እኔ ተወኝ። አይ ትውጣ። ዞር በል እሺ፣ ዞር በል ናሂ። ነቃ በል በእናትህ ናሂ። ከዚህ ምን ሆነሃል? ባትነካኝ ነው የሚሻላሽ። አንተ በጣም ስርዓት ነው። ህይወትን ራሱ ተቀብሎታል እሱ። ሁሉም ሰው ደግሞ ቀስ በቀስ ይቀበለዋል አዲሱን ህይወት። ወይ ተረዲኝ በፈጠረሽ በቃ ተወኝ። እሺ ገባህ አይደል? በቃ ለኔ ፍቀድልኝ። ነፃ አድርጌ ሆኖ ነፃ አድርገኝ። ከዚህ በኋላ አትከተለኝ። ገባህ አይደል? በቃ የራስህን ህይወት እኖራለሁ። አንተም የራስህን ህይወት ኑር። ለምን ተሰጸትኩኝ ብዬ ለምን ዛሬ ብትሰጸት ነገ ምን እንደምታደርገኝ እኮ አላውቅም። ለምን እየፈራሁ እኖራለሁ? ለምን ምንም አይደለም። ለምን እየፈራሁ እኖራለሁ? ለምን ትፈሪያለሽ? ባልሽ እኮ ነው። ቆይ እነዛ ሰዎች ካጠገቡ አላረክም። ገብቶሃል አይደለ? ሁሌ ይከተለዋል። ነገስ ምን እንደምታደርገኝ በምን አውቃለሁ? በቃ
እሱ ጎን ያለው ውብዬ አስታውሽ። መልካም ናቸው። መልካም ዝም በላ ና እኔ ያን ነገር ልንገር። በቃ እረፍት ታርግ፣ የሆነ ቦታ ትሄድና እረፍት አድርጋት። ላይ ልጆች ይዛ ልሰደድ እያለች እኮ ነው። በቃ ብዙ ጣር አንተ በቃ አንተ እንኳን ደውላ አትነግረኝም? ቤቱ ሶፋውን እስክትሸደው የሚነግር አይደለም። ቆይ የገዛ ቤትን ዞር ብላ ያላየ ሰውዬ ዛሬ ለምንድን ነው እየመጣሁ እኮ ይቅርታ እየጠየኩሽ እኮ ነው። ለምን አልፈልግም፣ በቃ አልፈልግም። ይሄ ነገር ሳስብ ይስተካከላል። አሹ ምን ማለት ነው? አንተ እንዴት ተስፋ ታስቆርጠኛለህ? አሹ አንተ ራሱ ምን ሆናል እንዴ? ለምንድን ነው አሹ እሱም ወደ ተደርቦ ነገሮችን እኮ ቀስ እያልን እናስተካክላለን። ይገባል አይደል? አታስገድደኝ፣ አልፈልግም። በቃ ተስፋ እንዳቆርጥ ነው። መውደዴንም ማፍቀሬንም አልክድም፣ ግን ደግሞ ከዚህ በላይ ላይ አንተን መጎተት አልፈልግም። በግድ የኔ ሁሉ ልልችልም። ገብቶሃል? በቃ እኔም የራሴን ነገር መኖር ፈልጋለሁ። አንተም የራስን ኑር። እኔ ለልጆች አላንስም፣ አላስቸግርም በጭራሽ ማለት ነው። ግን በቃ አጠገቤ አትድረሱ። እኔ እስካልደረስኩባችሁ ድረስ እየመጣችሁ አትበጥብጡኝ። ያ ነገር ስላስጠላኝ ነው ደግሞ ከዚህ መራቅ የምፈልገው። ገብቶሃል አይደል? በቃ እኔ እናንተ መታየት የለብንም ጭራሽ ማለት ነው። በቃ አታስጨንቁ። በጣም የተጨነቀች ነው ያለች። በጣም ተረጋግሽ። አንቺ ወዴት ነው የምትሄጂው? በቃ ነው ይሄ ደግሞ ማለት ነው። ገባክ? እኔ ቃል ኪዳኔን አክብሬያለሁ። እስካሁን ድረስ ቃል ኪዳኔን አክብሬ ይዣለሁ። ገብቶሃል? የቀረኝ ትውስታ ይሄ ብቻ ነው። እኔ ጋር የቀረ ትውስታ ይሄ ብቻ ነው። ስለዚህ ይሄንን ነው የማልፈልገው። እንደ ቀለበቱን ለምን ትሰጪኝ? ይበቃኛል። እኔ በቃኝ። ገብቶሃል? ያደረግሽ ነው በቃ ቀለበት እንዴት ትሰጪኛለሽ? እስካሁን ድረስ ቃሌን ጠብቄያለሁ። ከዚህ በኋላ ግን ማለት ነው ያንተን ቃል ተሸክሜ መኖር አልፈልግም። እየፈታሽኝ ነው። በቃ በጣም መስናለሁ። እየፈታሽኝ ነው። በቃ ምንም ማረጋል። አሹ የሆነ ነገር ፍጠር እንጂ ዝም ትላለህ እንዴ? አሹ ውብዬ፣ ይሄ አይሆንም። ውብዬ ነው ውብዬ፣ እንደዚህ ኧረ እባክሽ ውብዬ ነው። በቃ ያለኝ ነገር ይሄ ብቻ። ውሰጂ፣ መልሰሽ ውሰጂ ውብዬ። አይሆንም። ተስፋ ታስቆርጪው ልጅ ነው ውብዬ። አልፈልግም ነው ቀለበት እንዴት ትሰጪኛለሽ ውብዬ? በቃ እኔ ጋር የቀረ ነገር ይሄ ብቻ ነው። በቃ እኔ ራሴን አክብሬያለሁ፣ ቃል ኪዳኔን አክብሬያለሁ። ግን ከዚህ በላይ ማለት ነው ጭራሽ በቃ ቀለበት እንዴት ትሰጪኛለሽ? ያንተን አይደለም ያንተን እምነት ተሸክሜ ያልኖርም ጭራሽ ማለት ነው። በቃ አልፈልግም። ለምን ተስፋ ታስቆርጪኛለሽ? በቃ ቀለበት እስክትመጣ በጣም ታግያለሁ። የቻልኩትን ሞክሬያለሁ፣ አድርጌያለሁ። ግን በቃ ከዚህ በላይ በእናትህ አትድክመኝ። በቃ ተወኝ እሺ። እንዴት ልተውሽ ብዬ እንዴት ልተውሽ ብዬ ፍቅሬን እንዴት ልተው ብዬ በቃ ተወኝ። ሚስቴን እንዴት ልተው ብዬ የልጆቼ እናት እንዴት ልተው? እንዴት ያላንቺ እኖራለሁ ብዬ ቆይ ያላንቺ እንዴት እኖራለሁ ብዬ በቃ ኑራ እኮ አሳየኝ ነው። እኔ ያላንተ መኖር ካብዶኝ ለልጆቼ ስር ብዙ ደፋ ቀና ብያለሁ፣ ብዙ ተሰድቤያለሁ። ገብቶሃል? ብዙ ተንቋሽሻለሁ፣ ለዛውም በማላውቀው ሰው ማለት ነው። ከዚህ በላይ ግን ራሴን መጣል አልፈልግም። በቃ ለራሴ ደግሞ አላንስም። ብዙ ጊዜ ቀለበት እንዴት ትሰጪኛለሽ? ቃል ኪዳን ተሸክሜ የትም እንድዞር ነው የምትፈልገው? ቃል ኪዳንን ተሸክሜ እንደገና ይህንን እያስታወስኩ ራሴን ማሳመም ነው የምፈልገው? እንደዛ ነው። አልፈልግም። ያንተን የሚያስታውሱኝ ነገሮች በሙሉ አልፈልጋቸውም። ቆይ ጠልተሽኛል? አዎ በቃ አልፈልግም። ቆይ ወደሆነ አረገው ደስ አለህ? ደስተኛውን ካሁን ደስ አለህ? ይኸው እንደዚህ አደረገች፣ መለሰችለት። ደስ አለህ? ደስተኛውን ደስተኛ ነህ? ባለጌ፣ በጣም ባለጌ ሰው ነው እኮ አንተ። በጥፊ ማለት ነው። ደስ አለህ? ካሁን ደስ አለህ? የት ነበርሽ? ዝም በል አንተ፣ ዝም በል አንተ። ያማል እንደ ዝም በል የሁለታችሁንም ማለት እስከየመው ማለት ነው። ቤተሰቦቻችሁን አክብሬ ነው። ገባ አይደል? ከዚህ በላይ ግን ራሴ ማለት ነው። ቀለበት በቃ አልፈልግም ማለት ነው ብዬ እንዴ እንኳን ቀለበት አንተ ሄዳል እኮ ገባህ አይደል? ለምን አወለቅሽ? እንኳን ይሄ ማለት ነው አንተ ሄዳል። የመጀመሪያችን ቀለበታችን የመጀመሪያችን እኮ የፍቅራችን ማስታወሻ እኮ ነው። ልዞር አያስፈልግም። ቀለበት ታወልቂያለሽ። በቃ ተወኝ ነው ማለት ነው። ይሁላ ልፋትሽ ተወኝ። ውብዬ አያሳዝንሽም? የልጆችሽ አባት እኮ ነው። ተረጋጋ። ኧረ እሺ በእናትህ ውብዬ ግን ደግሞ በቃ የማይሆን ነገር ነው። ገብቶሃል አይደል? ምን ማለት ነው? ቀለበት ማለት ነው አይደለም? ይሄ ማለት ነው። እሱ ሄዷል፣ እሱ ራሱ ሄዷል። ይቅር በይ። አንድ ድል ስጪው ብዬ እባክሽ፣ አንድ ድል ብቻ፣ አንድ ድል ያስተካክላል። ተጸጽቶ ተመልሷል እኮ ብዬ እባክሽ። መጸጸት እንደዚህ ነው? እባክሽ ነገ ምን ሊያደርገኝ እንደሚችል በምን አውቃለሁ? በፍጹም እኔ ዋስ ሆናለሁ ብዬ። በጣም ይቅርታ እባክሽ፣ እኔ በቃ እባክሽ እግርሽ ላይ ልውደቅ ብዬ እባክሽ ለኔ ስትይ እያስጨነቀኝ። አሹ ምን ማለት ነው? ተነስ በቃ እንዴ! ጥላው ልትሄድ እኮ ነው አሹ።
ተነስ በቃ አንተ እንደዚህ ስትሆን ማየት ራሱ አንቺ ምን ማለት ነው? ተነስ በእናትህ ተነስ እባክሽ ውብዬ ለኔ ስትይ እሺ በለኝ ተነስ በቃ አይሆንም እባክሽ እኔ ልቀቅ አይሆንም ናሆሚ አይሆንም ተነስ አይሆንም እኔ ዶሮ ይልኝ የማውቀው አይደለም ወንድሜ ተስፋ አትቁረጭ እንጂ ውብዬ ተስፋ አትቁረጭ እባክሽ ተስፋ አትቁረጭ ልፋታችን ይሄ ነው በቃ ውብዬ ውብዬ እንዴት ነው የመጨረሻችን ገና ብዙ ያላየናቸው ብዙ ነገሮች አሉ እኮ ውብዬ በሄድኩበት ጭራሽ እንዳትከኝ በቃ ውብዬ በፈጠረሽ እሺ የት ነው የምትሄጂው? የት ነው ጥለሽ የምትሄጂው? እኔ መጣ ከዚህ በኋላ እንዳትመጣብኝ እሺ የት ነው ጥለሽ በቃ ይሄ የመጨረሻ ነው ከወዴ ያስፈልግ በቃ ይቅርታል አልፈልግም እና ደግሞ አንተ እንኳን ደስ ያለሽ ይሄን ጊዜ ተፈሳ ገባህ አይደል? ምንም ቢሆን ማለት ነው እኔ ማለት ነው ታምቀ ነበርኩኝ እንደ ወንድሜ ነበር እሺ ተቀበልኩ እንደ ወንድሜ ማለት ነው። ከዚህ በኋላ ግን ማለት ነው ከሱ የበለጠ አንተ ጎዳኝ አንተ ሰበርከኝ ነኝ እሺ ተረጋጋ ሁለተኛ ማለት ነው ተረጋጋ የት ነው የምትሄጂው? እንዳትከተሉኝ ማናችሁ ማለት ነው ከዚህ በኋላ አልፈልጋችሁም።